በአጋጣሚ ያየሁት አፕ ነው። 15,000 ብር በደግ አድርጎ የሚሰጥ ማለት ነው። በጣም እንዲገርመኝ እንደ አጋጣሚ ነው ፕሌይ ስቶር ላይ የሆነ አፕ ላወርድ ገብቼ ያንን ማስታወቂያ አየሁኝ። እንደ አድሶ ነው ምን ኔክስት ብለን የምናሳልፈው ነገር አለ አይደል? የሆነ ነገር ልንከፍት ስንል ኢንተርኔት ላይ ስንጠቀም እዛ ላይ 15,000 ብር ይበደሩ በስልኮ ብቻ ይላል። እዛ ማለት እንደ እስካም ነገር ነበር የመሰለኝ፣ ግን ላልፈው አልኩና ለምን ዳውንሎድ አድርጌ አይቼው ዲሊት ማድረግ እችላለሁ ብዬ ዳውንሎድ ያደረኩትና ስቴፖቹን ጠብቄ እስከ መጨረሻ ሄድኩኝ። አይዲ ስካን አድርግ፣ እንደዚህ አድርግ ሲለኝ ያደረግኩኝ 5 ደቂቃም 6 ደቂቃም አልፈጀብኝም። ከዛም በኋላ ሪኩዌስት ያደርገዋል። ሪኩዌስት ያደረግኩኝ ደህና ነኝ ፌክ ነው ምናምን ብዬ ከ25 ደቂቃ በኋላ ብሩ አካውንቴ ላይ አልገባም። በጣም ነው የገረመኝ። አሁን እናንተ እንድትሞክሩትና የሰራላችሁ ሰርቶልናል እንድትሉኝ፣ ግን ይሰራል። ከዛ በኋላ የሆነውን ደግሞ ነገራችሁ። ተበደርኩኝ። ለ15 ቀን ነው የሚለው ብድሩ የነበረው። ለአንድ ወር ነበር የሚለው ብድሩ። እኔ የሞላሁት ለ15 ቀን ነው የምፈልገው ብዬ ነበር የሞላሁት። ልክ 15 ቀን ረስቼዋለሁ። ተጠቅሜው ብሩን ረሳሁት። እንደውም ጓደኞቼም የነገርኳቸው ምናምን ይሄማ በቃ እስካም ነው አጭበርብሬያቸዋለሁ ምናምን ብዬ ነበር ያሰብኩት። ከ15 ቀን በኋላ የብድሩ ቀን ስለደረሰ ይመልሱ የሚል ቴክስት ደረሰኝ። ያን ቴክስት አየውና ትንሽ ብርም ስለሆነ የወሰድኩት መለስኩ። በሁለተኛው ቀን ተደወለልኝ፣ በማላውቀው ስልክ ተደወለልኝና ትሩኮለር ላይ ሳይ የዛ የካምፓኒውን ኔም ያሳያል። እንዴ ብዬ መልሼ ስደውል አይሰራም። እንደገና ሌላ ጊዜ መልሰው ደወሉ። በንጋታው ደግሞ መልሰው ደወሉልኝ ማለት ነው። ከዛ አነሳሁት፣ ያን ስልኩን ቁጥሩን ስላየሁት አነሳሁትና ሄሎ ስል ባለፈው እንደዚህ ተበድረው ነበረ። አዎ፣ ስለዚህ አሁን ሊሚቶ ከፍ ስላለ በአግባቡ ስለመለሱ ሊሚቶን አሳድገነዋል። ባለፈው ከተበደሩት ብር ከፍ አድርገው መበደር ይችላሉ ብለው ነገሩኝ ማለት ነው። ከመንገድ መጥቼ ነው ቪዲዮ እየሰራሁላችሁ ያለሁትና ላበላቡኛለሁ። ያው ሙቀት ከተማ ነው ያለሁት እና መበደር ትችላላችሁ የሚል ስትነግረኝ በጣም ገረመኝና አመንኳቸው። ሲምፕል ነው፣ ለምን ለሰውም ሼር አላደርገውም? እንደነገሩኝ ከሆነ ከተቀበልከው ማለት ትንሽ ብር ይሰጣሉ። እሱን ወዲያው በቀኑ ከመለስ እያዩ ነው የሚያሳድጉትና አፑን እንዴት ማውረድ እንደምትችሉና እንዴት መመዝገብ እንደምትችሉ ማሟላት እንዳለባችሁ ከ5 ደቂቃ በኋላ ሊሚታችሁን ራሳቸው ናቸው ገደብ የሚያደርጉት። ከመታወቂያችሁ በምን ሜዥር እንደሚያደርጉ አላውቅም። ለመጀመሪያ ጊዜ እስከ 15,000 ብር መበደር የሚቻለው እዛ ላይ ከምትሞሉበት ተነስተው መሰለኝ ገደብ የሚሰጡት። እኔ መጀመሪያ ጊዜ የተበደርኩትን መለስኩ። አሁን አድጎልኛል። 15,000 መበደር ትችላለሁ ማለት ነው። ለእናንተ ስንት እንደሚሰጧችሁ አላውቅም። ትራይ ኤንድ ስለሆነ እናንተም ትሞክሩታላችሁ ማለት ነው። አሁን አፑ ምን እንደሚባል እንዴት ዳውንሎድ እንደምታደርጉ እንዴት ሬጂስተር እንደምታደርጉ አንድ ባንድ አሳያችኋለሁ ማለት ነው። በነገራችን ላይ ብድር ስትበደሩ ከየትኛውም ካምፓኒ ለምሳሌ ቴሌ በመታወቂያ ብቻ ያበድራል አይደለ? ብድር መበደር ብቻ አይደለም ዋናው ነገር ግን መመለስ ራሱ ታማኝነት መፍጠር ወደፊት በጣም 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 ወሳኝ ነገር ነው። ምክንያቱም በአደጉት ሀገራት ላይ እኛ ኢትዮጵያውያን ላይ ስላልተለመደ ነው እንጂ ነጮቹ መኪና ብድግ አድርገው ነው የሚሰጡት። እና አሜሪካ እና አውሮፓ ያው የምትሰሙት ነገር ስለሆነ መኪና ብድር በጣም ቀላል ነገር ነው። በቀላሉ ትወስዳላችሁ፣ ግን ክሬዲት ስታትሳችሁ ይታያል። በስርዓት ይከፍላሉ ወይ? ኔጌቲቭ ነገር ከገባ ታሪካችሁ የብድር ታሪካችሁ ከተበላሽ ሌላ ብድር የማግኘት ቻንሳችሁ ሞተ ማለት ነው። ስለዚህ በስርዓት መክፈል በጣም ቫልዩ አለው። እነዚህ የሚያስተማሩኝ ይህን ነው። እንደ ቀልድ ነው ያየሁት። እኔ ድርጅቷን ስቲል የት እንዳለ አላውቅም። ኢንተርኔት ላይ ያየሁት አፑን አወረድኩት፣ ተበደርኩኝ፣ መለስኩላቸው፣ አሳደጉ፣ ሰጡኝ። አሁንም እስካሁን እኔ ካለመለስኩኝ ምን እንደሚያደርጉኝ አላውቅም። አይዲ ስላለ ምናልባት ፋይዳ ስላለ በዛ ወይ አካውንቴ ጋር ሊንክ ሊኖር ይችላል ምናምን አግሪመንት ኦኬ ስለምንል እንደ ቴሌብር ሌላ ሜዥርመንት ሊወስዱ ይችላሉ። አላውቅም። ግን ዋናው መበደር ብቻ ሳይሆን ከተበደርን በኋላ ብድርን በሰዓት መክፈል በጣም በጣም ወሳኝ ነገር ነው። እንደ ባንክ ባለሙያ ነኝ እና ብድር መመለስ የተበላሸ ብድር በትልልቅ በካምፓኒዎች ደረጃም የተበላሸ ብድር ያለበት ናሽናል ባንክ ራሱ በጣም ሪስክ ውስጥ ነው የሚያስገባውና የተበላሸ ብድር ሊኖራቸው አይገባም። ታሪካቸው ላይ ቴሌቪዥን ስትበደሩ ተበድራችሁ ቢሆን የዛን ቀን ከፍላችሁ በላቱ ደግማችሁ ብትበደሩ ይሻላል። ብድርን ዕዳ በየቀኑ ዕዳ የሚል ስታተስ ሲኖር አንድ ቀጥሎ ለመበደር ታማኝነት ታጣላችሁ፣ እንደ ሰው ማለት ነው። ያው ከሆነ ጓደኛችሁ ብትበደሩ በስርዓት ማትመልሱ ከሆነ ያ ጓደኛ ደግሞ ያበድራችሁ። የሆነ ጓደኛችሁ በዚህ ቀን መልሳለሁ ብላችሁ የወሰዳችሁት ብድር በዕለት ውስጥ መልሱ። ከዛ በኋላ ለእናንተ ማበደር ስጋት የለውም፣ ብድግ አድርጎ ይሰጣል። ኬሱ ላይ እንዳለ ነው የሚያስበው። እና ስትበደሩ በአግባቡ ለመመለስ ሞክሩ፣ ታማኝ ሆኑ። ልክ አፑም ያን ሜዥር እንደሚያደርግ ተረድቻለሁ። አሁን ከትንሽ ብር ጀምሩና ተበደሩበት በአፑ። ትልቅ
እስከ 15000 ነው። 15000 ድንገት ብድግ ያደርጋችሁ አትበደሩ። ያለ ማትሰሩበት ከሆነ ምንም አያደርግላችሁ። ግን 100 ብርም ተበድሩና እዩት። ሁለተኛው ቀን በሳምንቱ መልሶ በጣም ታማኝ ከስተመር ከሚሉት ሊስት ውስጥ አረንጓዴ ግሪን ሊስት ውስጥ ትገባላችሁ ማለት ነው። ብላክ ሊስት ውስጥ ከገባችሁ አደጋ ነው። እዚህ ስታተሳችሁን አስተካክሉ። አሁን ወደ አፕሊኬሽን እንዴት እንደምታወርዱት በዝርዝር አሳያችኋለሁ ማለት ነው። ተከታተሉኝ። ያው አፑን እዚህ ጋር እንደምታዩት ማንም ማንበብና መጻፍ የሚችል ሰው ማንበብና መጻፍ ብቻ ሳይሆን ያው ታች ስልክን መጠቀም የሚችል ሰው ሁሉ ዳውንሎድ በማድረግ መጠቀም ይችላል ማለት ነው። ከፕሌይ ስቶር ላይ ግሬስ ሎን የምትል አፕ አለች። ግሬስ GRAC ሎን የምትል ራሱ ገና ስትጽፉት ይመጣል። እሱን ታወርዳላችሁ። ስትከፍቱት የሚጠይቁ መስፈርቶች አሉ። በሁለቱም ቋንቋ ነው፣ በአማርኛም በእንግሊዝኛ የሚላል። የአማርኛውን ከመረጣችሁ በአማርኛ ነው። የሚያስፈልጉ ነገሮች ናሽናል አይዲ ግዴታ ነው። ናሽናል አይዲያችሁን አፕሎድ ታደርጋላችሁ ስለሚጠይቃችሁ። ሰልፊ የሚል ፓርት አለ። በንጹህ ካሜራ ፎቶ ራሳችሁን አንስታችሁ ማስገባት አለባችሁ። ኔማችሁን ስታስገቡ ትክክለኛ የፋይዳ ስማችሁን እስከ አያት ባላችሁ መሰረት ከፋይዳ ጋር እያነጻጸራችሁ አስገቡ። ሁለቱም ይስማሽ ከሆነ እሺ አይላችሁም። ብድሩን የሚሰጠው በቻፓን መቼም ታውቁታላችሁ። ባታውቁትም ችግር የለውም። እሱ ራሱ ቴክስት ስለሚያደርግ በቻፓ በኩል ነው ብሩ የሚመጣው። ግን ሲቢ እና የሲቢ አካውንታችሁን ወይም የቴሌብር አድራሻችሁን ነው የሚያስመርጣችሁ። ከሁለቱ አንዱ ሊኖራችሁ ግድ ነው። ሲቢ እና ቴሌብር ከሌላችሁ ብሩ ትራንስፈር አይሆንም ማለት ነው። ስለዚህ መጀመሪያ ሲቢ እንዳላችሁ እና ቴሌብር እንዳላችሁ ቴሌብራችሁም ሲሚላር መሆን አለበት ስሙ። እሱን ቼክ አድርጎ ይህን ካረጋገጣችሁ በኋላ ብሩ በቀላሉ ይለቀቃል ማለት ነው። የተገባችሁ ነገር ካለ እዚህ ከታች በማስቀምጥላችሁ የቴሌግራም አድራሻ ጠይቁኝ። በነገራችን ላይ አዲስ አይደለሁም ስለ ብድር በማውራት እዚህ ቻናል ላይ ማለት የብድር አማራጮችን እስከ 50 ሺህ ብር እስከ 600 ሺህ ብር ምናምን ያሉትን ሀገሪቱ ላይ ያሉትን የብድር አማራጮች ሁሉ አቀርባለሁ። በምችለው ሚንስ ሰፖርት ጠቁማለሁ፣ መረጃ ሰጣለሁ። በዚህ ሊንክ ደግሞ ቴሌግራም ላይ የሚጠይቁኝ ሰዎች ድጋፍ አደርጋለሁ በምችለው አቅም። እንደዛ ስላችሁ በጣም የምትሳደቡ ሰዎችም ስላላችሁ ነው ቴሌግራም ላይ። እኔ ማቅጣጫ ነው እንጂ የምጠቁመው ተበዳሪ አይደለም፣ ሰራተኛ ነኝ። እንደዚህ እየፈላለሁ ብድርና ብሰራ ሰው ነኝ። ስለዚህ ከኔ ብድር አትጠብቁ። የቸግረው ዛሬ ካልሆነልኝ ምናምን እንደዛ የሚባል ነገር የለም። ትልልቅ ብር ለምትጠይቁ ሰዎች ነው እንደዛ የሚባል ነገር የለም። በትዕግስት ከሆነ ግን ፕሮሲጀሮች ስቴፖችን የነገርኳችሁ ነው። ይህን ብታሟሉ እንዴት አደርጋላችሁ እንዲህ እያልኩኝ እያገዝኩ ነው። ብዙ ልጆች ታቁኛላችሁ። ያው ቻናሌ ስር ብዙ ልጆች አሉ ያገዝኳቸው። እነሱ ያመሰግኑኛል ብዬ አስባለሁ። ያመሰግኑኝ ችግር የለም። ያው ስለምንተዋወቅ ምንም ማስከፍለው ነገር የለም። ግን መረጃ እሰጣለሁ። ሀገር ውስጥ ያሉ ብድሮች መስራት ለሚፈልግ ሰው ብቻ አገዛለሁኝ። ብድር ቆሻሻ ነገር ነው፣ ተበደሩ ብዬ ማንንም አላበረታታም። መስራት ለሚፈልግና የገንዘብ ችግር ላለበት ለኑሮም ከሆነ ወዲያ መመለስ የሚችል አማራጭ ያለው እየሰራ የሆነ ሰው መበደር ያለበት። የትኛውም ሰው ብድግ ያለ መበደር የለበትም። ይሄ ኢትዮጵያ ውስጥ የተለመደ አስቀያሚ ባህል ነው። ያን ነገር ብድር ስለተገኘ ብቻ ዝም ብላችሁ ሄዳችሁ አትሳኩም። በኋላ መመለሱም ጣጣ ነው። አሁን ደግሞ ይህ ናሽናል አይዲ ከመጣ በኋላ ነገሮች ሁሉ ነው ውስብስብ የሚሉት። ኤርፖርት ብትሄድ አንጠልጥሎ ይመልሳል። 20 ብር አለብህ መልስ ብሎ። ምክንያቱም ፋይዳ ጋር አሁን ቀይ መብራት ነው። ባስ ለመጠቀምም ሊሆን ይችላል። የሆነ መስሪያ ቤት ስትሄድም ዋርኒንግ ይመጣል። ከጥቂት ቀን በኋላ ባንኮች ሁሉ ሊንክ ይሆናሉ። ከግንቦት 6 ነው የሚለው ወደ ከሰኔ 30 በኋላ አብዛኛው የባንክ ነገር ከፋይዳ ጋር ስለሚተሳሰር ፋይዳ ማለት ሁሉ ነገር ስለሚሆን የዛኔ ትቸገራላችሁ። በሄዳችሁበት ሁሉ ቀይ መብራት እየበራ ከምትሰቃዩ ብድር ያለባቸው በጊዜ አጠናቁ። ባገኛችሁ ብድር ላይ ሁሉ አትሰኩ ለማለት ነው። እዚህ 15000 ብር ላይ ግን ካላገኛችሁት ጠይቁኝ፣ 100% አሰጣችኋለሁ። ስልካቸውም አልኝ እምቢ ካሏቸው ለኢንዲቪጁዋል ቴሌግራም ላይ ለሁላቸው የድርጅቱ ስልክ እሰጣችኋለሁ። ምክንያቱም እየደወሉልኝ ተበደር ስላለኝ። ኦልሬዲ ግሬስ ሎን የሚባል አፕ ራሱን የቻለ አፕ ነው፣ ድርጅት ነው ማለት ነው። እኔ ሰጥተውኝ መልሼላቸዋለሁ። ሰሞኑን ከፈለኩም መልሼ እበደራለሁ ማለት ነው። ተበደሩ። ግሬስ ሎን ይመቻችሁ። ቴሌግራሜን ጆይን ማድረግ እንዳትረሱ። በነገራችን ላይ በዚህ አጋጣሚ ሰብስክራይብም አድርጉት እስቲ። ዩቲዩበርም ሊሆን በዚህ አጋጣሚ ዩቲዩበር እንኳን እርሱት ምንም የትም አልደርሰም፣ ግን ዩቲዩበርም ሊሆን ቻናሌ ሰብስክራይብ አድርገው አበረታቱኝ። ይመቻችሁ። በያላችሁበት ሰላም ነው።